ሀብታም መሆን በቂ አይደለም፣ ታዋቂና ሀያል መሆን አማረኝ ብሎ በሱ ዕድሜ ያሉት ጡረታ ሲወጡ እሱ ግን የአሜሪካ ፕሬዝዳንት ለመሆን ተፍ እያለ ነበር። የቀድሞ ፕሬዝዳንት ጆ ባይደን እንቅልፋም ነው፣ እኔ ነቃ ደንገጥ ያልኩት እሻላችኋለሁ። ኦባማም ቢሆን እንዴት የሀገራችሁ መሪ እንዳደረጋችሁት አላቅም። ሲጀመር ያ ጥቁር ባሪያ አሜሪካዊ አይደለም። በጦርነት የተመሰቃቀለውን የጋዛን ግዛት እቆጣጠራለሁ፣ ያለውን የፍልስጤም ህዝብ አባርሬ መሬቱን ወደ ግል መዝናኛ ሪዞርት ቀይረዋለሁ። ክቡራትና ክቡራን፣ ይህ ሰው ፖለቲካን ወደ ተከታታይ ፊልም የቀየራት የማይታመን አስቂኝና አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ። እኛም መርዳት እኛም ማገዝ ከፈለጋችሁ ሰብስክራይብ በማድረግ ይተባበሩን። ሰኔ 14 1946 በኩዊንስ ኒውዮርክ ተወለደ። አባቱ ፍሬድ ትራምፕ በከተማው ውጫዊ ክፍል ውስጥ ስኬታማ ሪል ስቴት ስራ ላይ ነበር። ስለዚህ ዶናልድ በገንዘብና በጠንካራ የሪል ስቴት እውቀት አደገ። ዶናልድ በልጅነቱ ብዙ ጊዜ አስቸጋሪና ረባሽ ነበር። ጸባዩን እንዲያስተካክል ወላጆቹ በ13 ዓመቱ ወደ ጥብቅ የኒውዮርክ ወታደራዊ አካዳሚ ላኩት። በኋላም በፔንሲልቬኒያ ዩኒቨርሲቲ የንግድ ሥራ ተማረ። ከኮሌጅ በኋላ የአባቱን ኩባንያ ተቀላቀለ። ነገር ግን ዶናልድ በኩዊንስ ውስጥ መካከለኛ ደረጃ ያላቸውን ቤቶች መገንባት አልፈለገም። ህልሙ ትልቅ ነበር። እንደ አውሮፓውያን አቆጣጠር በ1980ዎቹ መገባደጃ ላይ ትራምፕ ንግዱን በፍጥነት ካሳደገ በኋላ ካሲኖዎችና ሆቴሎችን ለመገንባት ከፍተኛ መጠን ያለውን ገንዘብ ተበደረ። ኢኮኖሚው ሲበላሽ ግዛቱ መፍረስ ጀመረ። እንደ አውሮፓውያን አቆጣጠር በ1991 እና በ2009 መካከል ስድስቱ ኩባንያዎቹ እንደ ታዋቂ ትራምፕ ታጅ መሃልን ጨምሮ ኪሳራ አጋጠማቸው። ብዙ ድርሻውን ላበደሩት ባንኮች አሳልፎ መስጠት ነበረበት። ነገር ግን በብልሃት የንግድ እንቅስቃሴ ዶናልድ ትራምፕ ራሱን ለግል ኪሳራ አላቀረበም። ድርጅቶቹ ባይሳካለትም የግል ገንዘቡን ጠብቋል። ትራምፕ ከፋይናንሻል ቀውስ ከተረፈ በኋላ በትልቁ መሳሪያው ላይ አትኩሮ ነበር። በራሱ ስም እንደ አውሮፓውያን አቆጣጠር በ1971 የአባቱን ንግድ ተረክቦ የትራምፕ ድርጅት ብሎ ጠራው። በማንሃተን የመጀመሪያው ትልቅ ስኬት የድሮን ኮሞዶር ሆቴል ወደ አንጸባራቂው ግራንድ ሃያት ሆቴል መቀየር ነበር። ከዚያም በጣም ታዋቂው ህንፃ መጣ፣ ትራምፕ ታወር በ1983። ይህ በማንሃተን እምብርት ላይ ያለው ባለ 58 ፎቅ ሰማይ ጠቀስ ህንፃ በመስታወት በወርቅና በእብነ በረድ የተሞላ ነበር። ይህም ከፍተኛና ደፋር ስልቱን ያሳያል። እንደ አውሮፓውያን አቆጣጠር በ1987 ትራምፕ ዘ አርት ኦፍ ዘ ዲል የተሰኘ ታዋቂ መጽሐፍ ጻፈ። ህንፃዎቹ በኒውዮርክ ታዋቂ ካደረጉት የቴሌቪዥን ዝግጅቶቹ ደግሞ በሁሉም ቦታ ታዋቂ እንዲሆን አድርጎታል። እንደ አውሮፓውያን አቆጣጠር በ2004 ትራምፕ ዘ አፕሬንቲስ የተባለውን የእውነታ ትርኢት ጀምሯል። ይህ ትዕይንት ከግንበኝነት ወደ እውነተኛ ታዋቂ ሰው ለውጦታል። በየሳምንቱ በሚሊዮን የሚቆጠሩ ሰዎች በቦርድ ክፍል ውስጥ ይመለከቱታል። ቀላል የንግድ ትምህርቶችን ይሰጣል። ትርኢቱ ፈጽሞ ሊወድቅ የማይችል ኃይለኛ አለቃ እንዲመስል አድርጎታል። ይህ አዲስ ዝና ለቀጣዩ በጣም እብድ ሀሳብ ፍጹም ጅምር ነበር። እንደ አውሮፓውያን አቆጣጠር በ2015 ዶናልድ ትራምፕ ለፕሬዝዳንትነት መወዳደር ጀመረ። መደበኛ ፖለቲከኛ እንዳልነበር ተናግሯል። ሁሉም ሰው ማሸነፍ እንደማይችል ተናግሯል። ነገር ግን በ2016 ምርጫ አሸንፎ 45ኛው ፕሬዝዳንት ሆነ። የስልጣን ቆይታው ለንግድ ሥራ ህጎችን በመቁረጥ እና አሜሪካን በማስቀደም ላይ ያተኮረ ነበር። ትላልቅ ድርጊቶች ታክስን መቁረጥ እንደነ ኤፍቲኤ አሁን ዩኤስኤምሲኤ ያሉ የቆዩ የንግድ ስምምነቶችን መቀየር እና ለጠቅላይ ፍርድ ቤት 3 አዳዲስ ወግ አጥባቂ ዳኞችን መምረጥ ያካትታሉ። በሚያስደንቁ ሰዎች ላይ የተገነባና የገባውን ቃል በትክክል የሚያደርግ ፕሬዝዳንት ነበር። ትራምፕ የዓለምን ፖለቲካ እንደ ሪል ስቴት ያዘው። እያንዳንዱን ሀገር እና እያንዳንዱን ችግር እንደ ስምምነት አድርጎ ይመለከተው ነበር። ይህ አንዳንድ በእውነት አስደንጋጭ እና ደፋር ሀሳቦችን አስከትሏል። አንደኛ፣ ደሴቶችና ካናሎችን መግዛት። አሜሪካ ለደህንነትና ለማዕድን ትፈልጋለች በማለት ግዙፋን የግሪንላንድ ደሴት ከዴንማርክ መግዛት ፈለገ። ዴንማርክ እኛ ለሽያጭ አላቀረብንም በማለት በፍጥነት እምቢ አለች። ሀገሪቱ እየተታለለች ነው በማለት የፓናማ ካናልን ለአሜሪካ ለመመለስ ግፊት አድርጓል። ሁለተኛው 51ኛው ግዛት። በጣም ደፋር በሆነው የሰሜን አሜሪካ ሐሳቡ ካናዳ 51ኛው የአሜሪካ ግዛት መሆን አለባት በማለት ነገር ይሁን እየቀለደ አይታወቅም። አንዳንድ ጊዜ ሐሳቡን ለመግፋት የንግድ ታክስ በመጨመር ያስፈራራል።
ሶስተኛው የመካከለኛው ምስራቅ ሪቬራ አሜሪካ በጦርነት የተመሰቃቀለውን የጋዛን ግዛት እንድትቆጣጠር መላውን የፍልስጤም ህዝብ እንድታባረር እና መሬቱን ወደ የመካከለኛው ምስራቅ ሪቬራ ሪዞርት መዳረሻ እንድትቀየር ሐሳብ አቅርቧል። አራተኛው የኖቤል ሽልማት የኖቤል የሰላም ሽልማት ይገባኛል ሲል በድርጊቱና በስምምነቱ እስከ 8 የሚደርሱ የተለያዩ ዓለም አቀፍ ጦርነቶችን እንዳቆመና የኖቤል ኮሚቴ ፖለቲካውን እየተጫወተ ያለው ለሱ ባለመስጠት እንደሆነ ተናግሯል። እሱ በስልጣኑ ላይ ምንም ገደብ ያላየ ሁልጊዜም ትልቁና የማይታመን እርምጃን ያነጣጠረ ፕሬዝዳንት ነበር። በዶናልድ ትራምፕ የህዝብ ህይወት ላይ የሚሰነዘረው ተደጋጋሚ ትችት የነጭ የበላይነት አስተሳሰቦችን በማስተዋወቅ ላይ ያተኮረ ነበር። ይህ አወዛጋቢ ንድፍ በ1970ዎቹ የጀመረው የቤተሰቡ የሪል ስቴት ኩባንያ በአፍሪካ አሜሪካውያን ተከራዮች ላይ ለሚደርሰው የመኖሪያ ቤት መድሎ ትልቅ የፌዴራል ክስ ሲቀርብበት ነው። ከበርካታ አስርተ ዓመታት በኋላ በህዝብ ዘንድ ፕሬዝዳንት ባራክ ኦባማ በዩናይትድ ስቴትስ አልተወለዱም በማለት በውሸት የሴራውን መሪ ድምፅ ሆነ። ይህ እንቅስቃሴ ዘርን መሰረት ያደረገ ነው ተብሎ ይታሰባል። የመጀመሪያው የስልጣን ዘመናቸው በጣም ፈንጂ ውዝግብ የመጣው እንደ አውሮፓውያን አቆጣጠር በ2017 በቻርሎትስቪል ቨርጂኒያ ኒው ናዚዎችና ነጭ ብሔርተኞች ከተሳተፉበት ትክክለኛውን አንድነት ሰልፍ በኋላ ነው። ተቃዋሚ ሲገድል ትራምፕ ከሁለቱም ወገን በጣም ጥሩ ሰዎች እንዳሉ በመግለጽ በነጮች የበላይነት አራማጆችና በተቃዋሚዎቹ መካከል የሞራል እኩልነት እንዲኖራቸው በማድረግ ሀገራዊ ቁጣን ፈጠረ። በኋላ ላይ ኒዮናዚዎች እየጠቀሰ እንዳልሆነ ቢገልጽም ንግግሩ በተቺዎች ዘንድ ንግግራቸው ጽንፈኛ ቡድኖችን የሚያበረታታና ህጋዊ የሚያደርግ ግለሰብ በመሆኑ ስሙን አጠንክሮታል። የሱ አስተዳደር ከጊዜ በኋላ ፖሊሲዎችን ተከትሏል። ጥብቅ የኢሚግሬሽን እርምጃዎችን፣ ብዝሃትነትና ማካተት ፕሮግራሞችን ለማስወገድ ሙከራዎች ተቺዎች መዋቅራዊ በሆነ መልክ በነጭ ብሔርተኝነት አመለካከቶች ላይ የተመሰረቱ ናቸው፣ ምንም እንኳን በግልጽ ባይገለጽም። በፖለቲካው ውዥንብር ውስጥ ትራምፕ የዩናይትድ ስቴትስ ፕሬዝዳንት ሆነው ደሞዛቸውን በተመለከተ ወጥ የሆነ አሰራር ነበራቸው። በህጉ መሰረት የፕሬዝዳንቱ መነሻ ደሞዝ በዓመት $400,000 ነው። ሆኖም ትራምፕ በመጀመሪያ የስልጣን ዘመናቸው ሆነ ወደ ስልጣን ሲመለሱ ደሞዛቸውን በሙሉ ለመለገስ በይፋ ቃል ገብቶ ተከታትለዋል። ገንዘቡን በየሩብ ዓመቱ ለተለያዩ የፌደራል መመሪያዎችና በመንግስት ለሚተዳደሩ ወገኖች ይለግሳል። ያለፉት ተቀባዮች የብሔራዊ ፓርክ አገልግሎትን፣ ለጦር ሜዳ ጥገና፣ ለኤስቲኤም የበጋ ካምፕ የትምህርት ክፍል፣ የአርበኞች ጉዳይ መመሪያ ቪኤ ለተንከባካይ ድጋፍና የጤናና የሰብአዊ አገልግሎት መመሪያ ኤችኤችኤስ የኦፒዮድ ቀውስን ለመዋጋት አካተዋል። ይህ የህዝብ ግንኙነት እርምጃ ብዙ ጊዜ ለቁርጠኝነት እንደ ምሳሌ የሚናገረው ቢሆንም ተቺዎች የተለገሰው ድምር በተመሳሳይ ጊዜ ከግል ቢዝነስ ጥቅሙ ካገኘው በመቶ ሚሊዮኖች ከሚቆጠሩት ውስጥ ትንሽ ክፍልፋይ መሆኑን ጠቁመዋል። መጪዎቹን ዓመታት ስንመለከት ዶናልድ ትራምፕ በዓለም አቀፍ ፖለቲካ ውስጥ መሰረታዊ ለውጥ እያመጡ እንደሆነ አንዳንዶች አዲስ የጂኦፖለቲካ ዘመን ብለው የሚጠሩትን ታዛቢዎች፣ ደጋፊም ሆኑ ተሳዳቢዎች ይስማማሉ። የዚህ ለውጥ አስኳል የእሱ አሜሪካ ፈርስት ፍልስፍና እሱም ለአስርተ ዓመታት የዘለቀውን የውጭ ፖሊሲ በዓለም አቀፍ ትብብርና በተረጋጋ ጥምረት ላይ ያተኮረ ሙሉ በሙሉ የግብይትና የነጋዴ አቀራረብን ይደግፋል። በዚህ ራዕይ የባለብዙ ወገን ድርጅቶችና የአስርተ ዓመታት ጥምረት በጥርጣሬ ይታያሉ። የዚህ አቀራረብ የረጅም ጊዜ ውጤቶች ጥልቅና አከራካሪ ናቸው። እንደ ኔቶ ካሉ ዓለም አቀፍ አካላት የመውጣት ወይም የመናድ ዛቻ እንዲሁም እንደ የዓለም ጤና ድርጅት WHO ካሉ ድርጅቶች መውጣቱ ከቀዝቃዛው ጦርነት በኋላ ከተጠቀመው የዓለም አቀፍ የአስተዳደር ምኞት ማፈግፈግ ያሳያል። ከፍተኛ ከቦርድ ላይ ታሪፍ የመጣልና አጋሮቹ ለመከላከያ ተጨማሪ ክፍያ የመጠየቅ ፖሊሲው ከፍተኛ አለመረጋጋትን በመፍጠር በዓለም ዙሪያ ያሉ መሪዎች ስልታዊ ምላሽ ለማግኘት እንዲሯሯጡ የሚገፋፋ ሆኖ ይታያል። ክርክሩ እነዚህ ድርጊቶች በቀላሉ ያልተለመዱ ስልቶች ሳይሆኑ አሁን ያለውን በአሜሪካ የሚመራውን የዓለም ስርዓት ለማፍረስ የተደረገ የተሰላ ሙከራ ሲሆን ይህም የአሜሪካ ኃይልን በአንድ ወገን በሚጠቀምበት መንግስት ላይ ያማከለ ስርዓት በመተካት ነው።
እንደ አውሮፓውያን አቆጣጠር በ2020 ምርጫ ከተሸነፈ በኋላ ብዙ ሰዎች የፖለቲካ ህይወቱ እንደተጠናቀቀ አስበው ነበር። ለትራምፕ ግን ኪሳራ ትልቅ ትግል ለመጀመር ምክንያት ብቻ ነበር። ወደ ስልጣን ለመመለስ ጠንካራና ኃይለኛ ዘመቻ ከፍቷል። እንደ አውሮፓውያን አቆጣጠር በ2024 ፕሬዝዳንታዊ ምርጫ አሸነፈ። ትልቅ ጊዜ ነበር። የመንግስት ሰራተኞችን በጅምላ ማባረር ጀመረ እና ከውጭ በሚገቡ ምርቶች ላይ ከፍተኛ ታክስ መጣልን ጨምሮ ነገሮችን በፍጥነት በመቀየር ወደ ቢሮ ተመለሰ። የሱ መመለስ ከፖለቲካው ግጭቶች ለመትረፍና በአሜሪካ ፖለቲካ ውስጥ በጣም አስፈላጊ ሰው ሆኖ ለመቆየት ልዩ ኃይሉን አረጋግጧል። የዶናልድ ትራምፕ ሁለተኛ የስልጣን ዘመን ስለ መስማማት አልነበረም፣ ስለ ግጭት ነበር። የፖለቲካ ንግግሮችን ወደ ቋሚና ከፍተኛ ክስ ወደሚሞላ የጦር ሜዳ በመቀየር የእውነተውን የቲቪ መድረክ ቋንቋ በቀጥታ ወደ ኦቫል ቢሮ አመጣ። የእሱ ስም በጣም ወጥ የሆነ የፖለቲካ መሳሪያ ቅጽል ስም ነበር። የቀድሞ ፕሬዝዳንት ጆ ባይደን ተቃዋሚውን በስነ ምግባርና በአካል ላይ ቢሮ የማይመጥን አድርጎ የሚቀርጸው ኃይለኛ የአጻጻፍ ስልት ክሩክ ጆ እና እንቅልፎ ጆ በሚል በተደጋጋሚ ይሳለቁበት ነበር። ይህ የጥቃት ስልት ግለሰቦችን ብቻ ሳይሆን የሚወክሉትን አጠቃላይ የፖለቲካ ትሩፋት ከሱ በፊት የነበሩትን ባራክ ኦባማን ጨምሮ ሁለቱንም ብቃት የሌላቸው ብሎ ሲሰይማቸው ሆን ተብሎ የተደረገ ስልት ነበር። ከሱ በፊት በነበሩት መሪዎች ላይ የተደረገው ጦርነት በራሱ በዲሞክራቲክ ፓርቲ ላይ ከደረሰው የማይቋረጥ ጥቃት ጋር ተጣምሮ ነበር። የፖለቲካ ተቃዋሚዎቹን ለህገ ወጥ አላይንስ ነፃ የጤና አጠባበቅ ድንጋጌዎች በመጠየቃቸው ለመንግስት መዘጋት ተጠያቂ ናቸው በማለት የሀገሪቱን ጥቅም በመቃወም በተደጋጋሚ ይከሳል። ይህ አነጋገር በፖለቲካ ተቀናቃኞችና ህጋዊ ባልሆኑ የኢሚግሬሽን ጉዳይ መካከል ያለውን መስመር አደበዘዘ። ድራማዊ ቋንቋውን በመጠቀም ዴሞክራቶችን እንደ ውስጥ ጠላት ለማድረግና የፖፑሊስት መሰረቱን ያጠናክራል። ነገር ግን በጣም የሚያስደነግጠው የስልጣን አጠቃቀሙ የመካከለኛው ምስራቅን ህግጋት እንደገና የጻፈ ዲፕሎማሲያዊ እንቅስቃሴ ነው። ዓለም በእስራኤልና ሐማስ ግጭት ላይ ያተኮረ ቢሆንም የእስራኤል የአየር ጥቃት በኳታር ምድር ላይ በደረሰ ጊዜ የኳታር የሐማስ የፖለቲካ ድርድር ቡድንን ያስተናገደችው የሽምግልና ሚና በድንገት ስጋት ላይ ወድቋል። የትራምፕ አስተዳደር በማያሻማ መልኩ ከታሪካዊ አጋር ጋር ከመወገን ይልቅ ከዚህ በፊት ታይቶ በማይታወቅ ሁኔታ ገባ። ዩናይትድ ስቴትስ የእስራኤል ጠቅላይ ሚኒስትር ቤንጃሚን የኳታር አሚርን ጠርተው ይቅርታ እንዲጠይቁ አሜሪካና ኳታር በጋራ ባዘዙት ቃል አስገድዳለች። ይህ የትዕይንት ክፍል ጥልቅ ለዓለም አሻሚ ምልክት ነበር። ትራምፕ ለአስርተ ዓመታት ከዘለቀው ጥምረት ይልቅ የራሱ ስምምነት መዋቀር ቅድሚያ ይሰጣል። ከዚህም ቀድሞ የነበሩትን ፖሊሲዎች ሙሉ በሙሉ ውድቅ በማድረግ እና በዓለም አቀፍ ደረጃ ላይ ያለ ወሳኝ የማይገመት ከሆኑ ተጫዋች ስሙን ያረጋግጣል። የድሮ የፖለቲካ ጨዋታ ህጎች በይፋ አብቅተዋል። የትራምፕ ታሪክ ስለ ህንፃዎች ወይም ፖለቲካ ብቻ አይደለም። ከፍተኛ የገንዘብ ችግር እና የፖለቲካ ውድቀቶቹ እንዲያልፍ የረዳው ስሙን በዓለም ታዋቂ ምልክት ስላደረገው ሰው ነው። የካሲኖ ግዛቱን ለማስረከብ ከመገደድ፣ በቁም ነገር ሊወሰድ የማይችል የቲቪ ቀልድ ከመባል፣ ከቢሮ ከመባረር 2 ጊዜ ዶናልድ ትራምፕ የ2 ጊዜ አሜሪካ ፕሬዝዳንት ሆነዋል። ፕሬዝዳንትና ዘመናዊ ፖለቲካን ሙሉ በሙሉ የለወጡት ሰው እና እውነታው እዚህ አለ። ህንፃዎችና ህጎች አንድ ቀን ሊለወጡ ይችላሉ። ነገር ግን የሱ ታሪክ የኩዊንስ ልጅ ስሙን እንደ ግዙፍ መሳሪያ ተጠቅሞ በዓለም ላይ ትልቁን ስራ የሰራ ፈጽሞ አይረሳም። ይህ የዶናልድ ትራምፕ ያልተነገረ ታሪክ ነበር። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። ቀጣይ የማንን ታሪክ ይዘንላችሁ እንምጣ? ኮሜንት ላይ አስቀምጡልን። ሁላችሁም ባላችሁበት ቦታ ምችት ይበላችሁ።